بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله زاري دمو ሁለተኛውን የትምህርት ክፍላችንን የምንገባ ይሆናል እሱም የአረብኛ ፊደላትን እንግዲህ በፈትሃ የማንበብ ሂደትን ነው የምናየው ይህ ፈትሃ የሚባለው ምልክቱ ልክ ከፊደላቱ ከላይ በኩል እንዲህ ያለ ቅርጽ ያለው ነው እንዲህ ተደርጎ የተቀመጠ ምልክት ነው ስለዚህ ያን ፊደል በፈትሃ እንድናነባው ነው ፈትሃ ብሎ ማለት ነው ሁለት ከንፈሮቻችንን ከፈት አድርገን ያንን ፊደል ማንበብ ማለት ነው በጣምም ከንፈሮቻችንን ሳንከፍት በጣምም ደግሞ አፋችንን ሳንዘጋ መሐከለኛ በሆነ ሁኔታ ከንፈራችንን ሁለቱን ከንፈራቶቻችንን ከፈት በማድረግ አገጮቻችንን ከፈት በማድረግ ያንን ፊደል ማንበብ ማለት ነው የፈትሃ ምልክት ያለበትን ስለዚህ ፈትሃ የሚባለው ከአማርኛችን ከመስመር አንድ ፊደላቶች ጋር ይስማማል ለምሳሌ በአማርኛ ሀ ይባላል ለ ይባላል መ ይባላል ሰ ይባላል ሸ ይባላል ቀ ይባላል በ ይባላል ተ ይባላል ልክ እንደዚሁ በአረብኛውም ፈትሃ የሚለው ከዚህኛው ከአማርኛችን መስመር አንዱ ጋር የተስማማ ይሆናል በዛ መልኩ እያስማማን ማለት እንችላለን ማለት ነው እዚህ ቦታ ላይ ከዚህ በፊት ፊደላቶችን ስላየን ይሄችኛው አሊፍ ፈትሃ ናት ስለዚህ ምን እንላታለን አ እንላታለን አሊፍ ፈትሃ አ ይሄችኛው ደግሞ ባ ስለሆነች ባ ፈትሃ ባ ለምን ፈትሃ እያልን ያለ ነው ከላይ ፈትሃ ምልክት አፋችንን ከፍተን ማንበብ አለብን ያልነው ምልክት ስላለ ነው ይሄኛው ስለዚህ ባ ፈትሃ ባ ይሄችኛው ደግሞ ታ ስለሆነች ታ ፈትሃ ተ ይሄችኛው ደግሞ ሳ ፈትሃ ሳ ይሄችኛው ደግሞ ጂም ስለሆነች ጂም ፈትሃ ጃ ይሄኛው ደግሞ ሐ ፈትሃ ሐ ይሄ ኹ ፈትሃ ኹ ይሄ ዳል ፈትሃ ደ ዛል ፈትሃ ዘ አሁን ፈትሃ ምንለው ከላይ ያለው ይሄ ጭርቱን ከላይ ይሄ መስመሩን ይሄ ሰረዙን ያያየን ስለሆነ ነው ፈትሃ ምንለው ስለዚህ ፈትሃ መሆኑ ያ ፊደል አፋችንን ከፍተን ሁለት ከንፈሮቻችንን ከፍተን እናነበዋለን ማለት ነው ለምሳሌ ይሄንን ራ ፈትሃ ራ ይሄ ደግሞ ዛይ ፈትሃ ዛ ይሄን ደግሞ ሲን ፈትሃ ሰ ይሄን ደግሞ ሺን ፈትሃ ሸ ይሄን ሷድ ፈትሃ ሷ ይሄን ዷድ ፈትሃ ዷ ይሄን ጧ ፈትሃ ጧ ይሄ ዟ ስለሆነ ከላይ ፈትሃ ምልክት ስላለው ዟ ፈትሃ ዟ ይሄ አይን ነው ከላይ ፈትሃ ምልክት አለው አይን ፈትሃ ዓ ጓይን ፈትሃ ጓ ፋ ፈትሃ ፋ ቋ ፈትሃ ቋ ካፍ ፈትሃ ከ ላም ፈትሃ ለ ሚም ፈትሃ መ ኑን ፈትሃ ነ ሀ ፈትሃ ሀ ዋው ፈትሃ ወ ያ ፈትሃ የ ያያችሁ ስለዚህ ይሄንን ሁሉንም ፊደላቶችን ከላይ የሰረዝ ምልክቱ ይሄ ጭርት ምልክቱ ስላላቸው በፈትሃ ነው ከመስመር አንድ ከአማርኛችን ፊደል ጋር ሀ ለ ሸ ቆ በተቸ ልክ እንደምንለው እነዚህን ፊደላቶችን ከነዛ ከአማርኛችን መስመር አንድ ፊደላቶች ጋር እያመሳሰልን እንላቸዋለን ማለት ነው ምክንያቱም ከላይ የፈትሃ ምልክት ስላላቸው ማለት ነው የፈትሃ ጊዜ ሁለት ከንፈሮቻችንን ከፍተን ስለምናነበው አ በ ተ ፈ ጀ ሐ ያለን አፋችንን እየከፈትን ስለምናነባቸው የፈትሃ ምልክት ከላይ ስላላቸው አፋችንን ከፍተን በመስመር አንድ ፊደል ጋር አመሳስለን እንላቸዋለን ማለት ነው እነዚህ የአረብኛ ፊደላቶች ናቸው በፈትሃ የሚነበቡ ናቸው ማለት ነው ስለዚህ ፈትሃ ማለት ከመስመር አንድ ፊደል ጋር ከአማርኛችን ጋር አመሳስለን አፋችንን እየከፈትን ማንበብ ማለት ነው ሌላ አዲስ ነገር የለውም ስለዚህ እያንዳንዱ ፊደላቶችን ከላይ የፈትሃ ምልክት መኖሩን እያያችሁ አፋችሁን በተወሰነ መልኩ ከፈት እያደረጋችሁ ከመስመር አንድ ፊደል ጋር እያመሳሰላችሁ ሁሉንም ፊደላቶችን ከአሊፍ እስከ መጨረሻ እስከ ያ ድረስ ያለውን በደንብ ተለማመዱት እዚህ ላይ በቃናል هذا وصلى الله وسلم على نبينا محمد وعلى آله وأصحابه